ከአብርሽና ከነሩታ ህይወት ማትወጣ ከሆነ ይሳቅ የምትባለው ማለት ነው። እኔ በጣም ከባድ ጀማ ነው ያለኝ። ከአብርሽና ከነሩታ ህይወት ብትወጣላችሁ ይሻላል። ይህን ስለ ገና እያስጠነቀቅኩ ነው። ወደ ተግባር አልገባውም። ገብቷል? ይህ ልጅ ምንድነው የሚለው ምናምን ነገር ትችላለህ። እኔ ግን በጣም ከባድ ማንም አይችለው ጀማ ነው ያለኝ ይሳቅ። አይደለም አብርሽና ሩታ ልትበጠብጥ ይቀርና አጠገባቸው እንዳደርስ አድርገን ሰባብረ ነው ምናስቀምጥ ይሳቅ። ይህን ስለ የቀልዴ እንዳይመስላል። ገብቷል አይደለ? እያልኩ ያለሁት ይሳቅ ከነ አብርሽና ከነ ሩታ ህይወት እንድትወጣላቸው እፈልጋለሁ። ይሳቅ የምትባለው ማለት ነው። ገብቷል አይደለ? ይሳቅ። ሰላም ውድ የግሬስ ፋሚሊዎች፣ እናንተ እንዴት ናችሁ? እኔ ደህና ነኝ። እንደምታውቁት በዩቲዩብ ተከስቼባችሁ አላውቅምና ዛሬ ተከስቼባችኋለሁ። በዩቲዩብ የመጣሁበት ምክንያት በጣም ውስጤን የነካኝ ነገር ስላለ ነው። እሱም በነ አብርሽና በነ ሩታ ምክንያት ነው። እንደምታውቁት አብርሽና ሩታ በጣም ይዋደዳሉ። ከድሮም ጀምሮ በዩቲዩብም በምንም እንመለከታቸዋለን እና በመሀላቸው አለመግባባት ተፈጥሯል። ምክንያቱም በኢሳቅ የመጣ ነው። ኢሳቅ ከመጣ ጀምሮ አብርሽና ሩታ በጣም እየተጣሉ ነው። በቃ አለመስማማት ምናምን ቤት ውስጥ ሲጋጩ እናያለን። የሚፖስቱም ነገር ደስ አይልም እና አሁን ምን ልላችሁ መሰላችሁ የፈለኩት ኢሳቅ ከመጣ ጀምሮ ይሄ ነገር እየተፈጠረ ያለው ማለት ነው። ከድሮም ጀምሮ ከጅምሩም አብርሽና ሩታ አንድ ሆነው ነው የምናውቃቸው። ከጅምር ገብቷቸዋል እያልኳቸው ያለሁት ከጅምርም ጀምሮ አንድ ላይ አብርሽና ሩታ ስለጀመሩ አሁንም ድረስ አብርሽና ሩታ አንድ ላይ መቀጠል ነው ያለባቸው። ኢሳቅ የሚባለው እየገባ ህይወታቸውን እየበጠበጠ ነው። ገብቷቸዋል። ኢሳቅ አሁን የምትባለው ማለት ነው ከአብርሽና ከነሩታ ህይወት ትወጣለህ። ይህ ስለ እያስጠነቀቅኩ ነው። ገብቷል። ወደ ተግባር አልገባውም። ይሳቅ ከአብርሽና ከነሩታ ህይወት ማትወጣ ከሆነ ይሳቅ የምትባለው ማለት ነው። እኔ በጣም ከባድ ጀማ ነው ያለኝ። ከአብርሽና ከነሩታ ህይወት ብትወጣላችሁ ይሻላል። ይህን ስለ ገና እያስጠነቀቅኩ ነው። ወደ ተግባር አልገባውም። ገብቷል። ይህ ልጅ ምንድነው የሚለው ምናምን ነገር ትችላለህ። እኔ ግን በጣም ከባድ ማንም አይችለው ጀማ ነው ያለኝ ይሳቅ። አይደለም አብርሽና ሩታ ልትበጠብጥ ይቀርና አጠገባቸው እንዳደርስ አድርገን ሰባብረ ነው ምናስቀምጥ ይሳቅ። ይህን ስለ የቀልዴ እንዳይመስላል። ገብቷል አይደለ? እያልኩ ያለሁት ይሳቅ ከነ አብርሽና ከነ ሩታ ህይወት እንድትወጣላቸው እፈልጋለሁ። ይሳቅ የምትባለው ማለት ነው። ገብቷል አይደለ? ይሳቅ አሁን ምን ልል መሰለ የፈለኩት እስቲ ለማንኛውም እስቲ እናንተ ራሳችሁ አይታችሁ ትፈርዳላችሁ። ቪዲዮን እንዴት እንደሚበጠብጣቸው እንዴት እንደሚወሰውሳቸው አይታችሁ ትፈርዳላችሁ። እነሱን ሊያጣላ ነው የሚፈልገው። ጭራሽ ይባስ ብሎ ማለት ነው ቤታቸው እየሄደ ነው። ቤታቸው እየሄደ ሊያበጣበጥ ማለት ነው። አልሳካም ሲለው ቤታቸው እየሄደ እየተቀመጠ ምን እያለ ሩታ እያለ እየገባ ነው። ሰውየውን በቤቱ ሊያሳብደው ነው አብርሽን። የምሬ ነው የምላችሁ ጋይሶች። እስቲ ይሄን ቪዲዮ አይተን እንመለስ። አየው ጀምሮ ማለት ነው ክንፍ ክንፏን የጣለች አሞራን ይመስልከኝ ገባ። ለመብረር ትሞክራለህ፣ ትነፋፋለህ፣ ምናምን አትበርም። ሶ ይኸውልህ አይደለም ይኸውልህ እንድትነካኝ አልፈልግም። ይቅርታ እወጣለሁ። እንዴ ስነ ስርዓትን ያዝ እንጂ ስነ ስርዓትን ያዝ። ሰማኸኝ? ሰነዘረው ቤት ስለሆነ ነው። ሰማኸኝ አይደል? ልቀቀው እኮ ልቀቀው። በስነ ስርዓት ይወጣል። በስነ ስርዓት ነው እየተናገርኩኝ ያለሁት። ሌላ ነገር ውስጥ አታስገብኝ። አንቺ ልጅ እኮ ይውጣ በስነ ስርዓት እኮ እንጂ እንዲህ ስለጎተትከው አይወጣም። እንደሱ ስለጎተትከው አይወጣም። ሩታ እባክህ በጎተተ መሰለህ እንዴ? ሩታ ችግር ምን ፈለግሽ? ቆይ ከዴ ምንም አልፈለኩም እንዴ። ልውጣልሽ? አትወጣም እንዴ? እንደፈለግሽኝበት ልውጣልሽ እኮ አልኩሽ። እኔ አይ አንተም እንደፈለክ መሆን ይችላል ነው ያልኩህ። እኔም እንደፈለኩ መሆን ይችላል። ለምን ትናንትና ልውጣ ብዬ ሻንጣ ይዤ ስወጣ ለምን መለሽኝ ታዲያ? እንደፈለክ እንድትሆን አለቀ። እኔ ከእሷ ጋር ላወራህ ነው። ውጣሽ በጠባይ በጠባይ ውጣልኝ። በቃ የሚያግባባን ከሆነ እንደ ወንድ ለምንህ ብቻ ይኸውልህ ንዴት ውስጥ ነው ያለኸው። በንዴት ሰው መጥፎ ነገር እንደሚያረጋጋለው እባክህ ችግር የለውም። ምንም አይነት ነገር እንዳታረግ። እሺ ይውጣሽ። ስለዚህ ደግሞ አሟታል። ይቅርታ ሰርበኸኝም ብታስወጣ ጎታኝ መታየኝም ብታስወጣ ችግር የለም። ሩታ እባክህ ችግር የለም። ኖ እሱ ውጣ ምናምን ስላለክ ሳይሆን በእንደዚህ አይነት ሁኔታ ውስጥ ላንተ እዚህ መቆየት ጥሩ አይደለም። ቪዲዮን ልክ እንዳያችሁት ነው እና ምን እላችሁ መሰላችሁ የፈለኩት እነሱ በቃ የጥንት ናቸው፣ የድሮ ፍቅረኛሞች ናቸው። አንተ አሁን መተህ ምን ሰሎንክ ነው የምትበጠብጣቸው? ገብቷል? ማንም እነሱ መበጥበጥ ከመሬት ተነስቶ ማንም እነሱ መበጥበጥ መፈትፈት አይችልም እያልኳቸው ያለሁት ማለት ነው። ገብቷቸዋል? እነሱ የጥንት የድሮ ፍቅረኛሞች ናቸው እና ትላንትና መተህ እንዴት አንተ ትበጠብጣቸዋለህ? አሁን እኔ የምቆመው
ከነ አብርሽና ከነ ሩታ ጎን ነው የምቆመው ያልኳችሁ ያለሁት ማለት ነው። ማንም ሰው ከመሬት ተነስቶ አብርሽና ሩታ መበጥበጥ አይችልም። ይህን ስላችሁ የምሬን ነው። ማንም እንዲት እያለ በእነሱ እንትን ለማለት ማንም አይችልም ያልኳችሁ ያለሁት። አሁን ይህን ስልህ ይሳቅ የቀልዴ ምናምን ነገር ሊመስል ይችላል። ይሄን ደጋግሜ ነው እያወራሁት ያለሁት። እኔ ማንም አይችለው ከባድ ጀማን ያለኝ ይሳቅ ወቅታን ነው የምናስቀምጠው። አይደለም ልትበጠብጣቸው ይቀርና አጠገባቸው እንዳደርስ ነው የምናደርግ። ይሳቅ ገብቶሃል? አሁን በቃ ከአሁን በኋላ ጀምሮ ማለት ነው ሩታ አጠገብ ብናይ ጀማው እንዳለ ነግሬያቸዋለሁ። ተዘጋጅተናል። ወደ ሸገር እንመጣለን። ገብቶሃል አይደል? እያልኩ ያለሁት ጀማው ሙሉ ዝግጁ ነው አንተን ለመውዳት ማለት ነው። ከነ አብርሽና ከነ ሩታ ህይወት ማትወጣ ከሆነ እኛ ጸብ የለብንም፣ ምንም ነገር አንፈልግም። እኛውን የምንፈልገው ሁለት ባለ ትዳራሞች ባልና ሚስት አትበጥብጥ። አዲስ ጎጆ ነው የመሰረቱት፣ አትበጥብጣቸው። ጀማው ተዘጋጅቷል። እኔ ተረጋጉ ምናምን ብያቸው ነው። ገብቷል አይደለ? በሴንቲ ወቅተን አርፈ ቤትን ነው ምንልከ። ካሁን በኋላ አይደለም አብርሽና ሩታ ልትበጠብጥ ይቀርና አጠገባቸው ብትደርስ የራሳችንን እርምጃ ነው የምንወስደው። እንዲህ ስል ደግሞ የቀልድ ይመስላል። አንተ ማለት እኮ ሊጥራሱ አስፈቅደ ነው የምትበጠብጠው አይደለም የነሱን ህይወት ለመጥበጥበጥ ይቅርና ማለት ነው። ገብቶሃል? ቪዲዮን ሰብስክራይብ ሼር እያደረጋችሁ አድርሱለት። በቀጣይ እስከምንገናኝ ድረስ ወዳችኋለሁ። ደህና ቆዩልኝ።